የ8000 ድርሃም ደሞዝተኛ ትልቅ ነው። የ8000 ድርሃም ደሞዝተኛ የካምፓኒ መኪና ነዳጅ የሚገርም ቢሮ ተሰጥቶኝ ለቀቁ። አንድ ነገር መሸጥ የከበዳቸው ሰዎች አሉ። ምንድን ነው ሚስጥሩ? እቃህን አትሽጠው፣ መጀመሪያ አንተ ሽጥ። ስራውን እስከማገኝ ድረስ ደሞዝ ጠይቄያቸዋለሁ። ልክ ስፈራረም ሲሄድ ደሞዙ 5000 ነው። ይህንን ታሪክ የሆነ ቦታ ላይ እንደ ታሪክ እንደማወራው አውቀው ነበር እና አልሐምዱሊላህ የምለው ብዙ ጊዜ ለዛ ነው። እና ሲቪ የላኩባቸው ድርጅቶች 2 ድርጅቶች ጠሩኝ። ደሞዝ ሲባል እኔ 2000 ድርሃም ብዬ ጠየቅኩ። 2000 ድርሃም ያው ሰርክልህን ነው የምታውቀው። 2000 ድርሃም ካገኘ ትልቅ ነው ምናምን ተባለ። ከዛ አንደኛው ካምፓኒ 2000 ድርሃሙን አክሴፕት አደረገ። አንደኛው ካምፓኒ 3000 ድርሃም ሰጠኝ። 3000 ድርሃም የተሻለው ተወራ። ፋሪስ የ3000 ድርሃም ደሞዝተኛ ሆነ ምናምን ተብሎ ተወራ። በቃ ከዛ አሁን መንጃ ፈቃዴን ወስጃለሁ። መኪና ያው አትከራይም፣ ብር የለም፣ ግን መንጃ ፈቃድ አለ። ይሄ ለሴልስ ምናምን ስወጣ መኪና የቢሮ መኪና ይዤ ሄድ ነበር። ከዛ ሰራው እዛ 3000 ሶስተኛ ወር ላይ this is not for me አላልኩም። ጥጋብ አንድ ምንም ስራ ያልነበረው ሰው የሆነ ስራ አገኘ። ያን ስራ ደግሞ አይ በቃ ይሄ ለኔ አይደለም ብሎ ሲተው በእኛ ሀገር ቢሆን ሰዎች ምን ሊልሁ እንደሚችሉ አስበዋል? ሰርክሎቼ ሲለይ የነበረው ነገር የተውኩት ለምንድን ነው መሰለህ? 3 ወር ሰራውን። ፋሪስ ጎበዝ ጭንቅላትን የጠቀምክ አይደለም የሪዘርቭ ሞዳንዜስ ነው ያልኩት። ኦኬ እሺ እንደዛ አልኩ። አሁንም ከራሴ ጋር መሰብሰብ ጀመርኩ። ኦኬ አሁን ምን ሆነ መሰለህ? ትናንትና የነበርኩትን ነገር ደን ያ አልፏል። ኦኬ ትላንትና አሁን ጉልበት ስራ መስራት ሄድን ካውንት አድርጌ የዛሬን ዲሲዥን መወሰን አለብኝ ብዬ አላምንም ስለሚጎትተኝ። ያ ማለፍ ላልፍበት የሚገባው የህይወት ታሪክ እንጂ ዛሬ ላይ ለመወሰነው ውሳኔ ቤዝ መሆን አለበት ብዬ አላምንም። እኔ የማስበው እዛ መስሪያ ቤት ውስጥ የ3000 ደሞዝተኛ ሆኜ ግን ከአቅሜ በታች እየሰራው እንደሆነ ጭንቅላቴ ነግሮኛል። ያለኝ አማራጭ 2 ነው። አምኜ መቀበል። አምኜ ከተቀበልኩ ደግሞ ኮንፈርት ዞን ያስገባው ማለት አይ ዲዘርቭ ሞር ዛን ዲስ ብዬ መቀጠል አለብኝ። 3ኛ ወር ላይ እዚህ ካምፓኒ ውስጥ ለሚቀጥሉ 3 ወር ነው የምሰራው። ስራ ካገኘው አገኘው፣ ካላገኘው እሞታለሁ አልኩ። ከዛ ከ3 ወር በኋላ እኔ ጭንቅላቴ ተቆልፏል። ስራ ፈለኩ ምናምን አላገኘው 3 ወር። 6ኛ ወር ላይ ሬዚግኔሽን ፔፐሬን አስገብቼ ወጣሁ። ስራ አለክ? የለኝም ምንም ስራ። በዛ ሰው ተበሳጨ። it takes me 15 ቀን ሌላ ስራ ለማግኘት። የ5000 ደሞዝተኛ ከ3000 ወደ 5000 ይጀምራል። ሌላ ስራ አገኘ። ስላይትሊ ቻሌንጂንግ ነው። ሰራው እዛ ካምፓኒ ውስጥ። እዛም ካምፓኒ ተመሳሳይ ነገር I deserve more than this የሚባል ፕሪንሲፕል መጣ። ከዛ እሱን ወሰንኩ። በቃ አሁን እዚህ ካምፓኒ 3 ወር ነው ቀጥዬ መስራት ያለብኝ ብዬ ወሰንኩ። ከዛ እሺ ያልኩ 4ኛ ወር ላይ ቲም ሊደሩ ወጣ። ኦኬ ስለዚህ ቲም ሊደር ሃይር መደረግ ነበረበት። ከውጭም ከውስጥም አፕላይ ተደርጎ እዛ ካምፓኒ ብዙ ጊዜ ቆዩ ሰዎች አሉ። ተወዳድሬ ያ ቲም ሊደሩን አገኘሁ። ደሞዜ ከ5000 ወደ 8000 መጣ። መኪና ተሰጠኝ፣ ነዳጅ ተሰጠኝ። የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማው እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መተናል። ልብ ይበሉ፣ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መተናል። ለበለጠ መረጃ በ0960 62 88 88 ይደውሉልን። ቴምር ፕሮፐርቲስ። ከዛ ግን ያቺ ቅድም ያሳመንኳት ነገር አንዳንዴ ምን አለ መሰለ፣ ዲሲፕሊን ሲባል የሆነ ነገር ላይ ፎከስ ካረኩ ዲስትራክሽን አልፈልግም። ቲም ሊደር ሆኜ ሰራው፣ ስቲል ተመሳሳይ። ልክ 6ኛ ወር ሲሆን ለቀኩ። የ8000 ድርሃም ደሞዝተኛ ትልቅ ነው። የ8000 ድርሃም ደሞዝተኛ የካምፓኒ መኪና ነዳጅ የሚገርም ቢሮ ተሰጠኝ። ለቀኩ። ለምን ለቀቅ ስትለኝ፣ እሺ አሁን ፋሪስ የምትፈልገውን ነገር አግኝታለህ፣ ግን የ8000 ድርሃም ስራውን ስለቅ
እንትን ብለውኝም ነበር ብዙ ለምነውኝ ነበር ወጣው የኔ ታርጌት ምንድነው አሁን 8000 ድርሃም ደሞዙ አሪፍ ነው የካምፓኒው ስኬል አለ እኔን ፋሪስን የት ያሳድገዋል የትም ያሳድገኛል የት ድረስ አልሄድም ሰው የምፈልገው ምንድነው ሰው በፊት ስራ ማግኘት ነበር ከስራ ማግኘት ብሮቹንም ቼክ እያደረክ መጣ አሁን ደግሞ ምን ሆነ career path career growth ማሰብ career path እና career growth ስፈልግ ወደ ምን መሄድ አለብኝ ኢንተርናሽናል ኮርፖሬት ካምፓኒዎች መሄድ አለብኝ አቆንኩና ኢንተርናሽናል ኮርፖሬት ካምፓኒዎች አፕላይ አደረኩ ከዛ ኒሳን አገኘ ኒሳን ሳገኝ we went ኒሳን ይሄ መኪናው አለ አይደል የጃፓኑ መኪና we went through 10 interview process aptitude test ምናምን ጀመሩ አንድ ሰው ለእንትን ለማለት I got the job አገኘው ሰው the happiest person ስራውን እስከማገኝ ድረስ ደሞዝ ጠይቄያቸው አለቅም ልክ ስፈራረም ሲሄድ ደሞዙ 5000 ነች ምን ተሰማኝ ከ8000 ወደ 5000 ምክንያቱም ነው እኔ ይኸውል እድሜ ስንት ነው የዛል ወደ 22 ምናምን ዓመቴ ነው እንጂ እኔ በዛ ሰዓት ላይ የማገኘው ገንዘብ እኔ ማስብ የነበረው ምንድነው ኢንተርናሽናል ኮርፖሬት ካምፓኒ ነው የምትሰራው career path አለ ብዙ የምትማራቸው ነገሮች አሉ በኋላ ላይ ራስህንም ካምፓኒ ስትከፍል ምን ማድረግ እንዳለብህ ነው እኔ ሳስብ የነበረው ምንድነው ፕሮፌሽናሊዝም ነው እንጂ 5000 ደሞዝ 5000 ነው ደሞዝ አወቀ ከዛ ገባው ቲም ሊደሬን አገኘሁትና በቃ እያወራን ግን ታውቃለህ ምን አይነት ስራ ትቼ እንደመጣሁ አልኩት የ8000 ደሞዝተኛ ነበርኩ መኪና ነበር ይሱ ትቼ ነው ከዛ ምን እንዳለ ዝም በል እስቲ ፋሪስ አለኝ ምን ነው this is your pocket money አለኝ ኦኬ ሌላ ለማለት ነው ፖኬት መኒ ነው አለኝ ለነገር ታሪኩ በቃ ሊቀየር ነው አይደል ለማሰር 5000 ስላት እሷ ሰርክሎቼ ምናምን በቃ እንዴት እንደዚህ ታደርጋለህ ከ8000 ደደምን እንደ ከሀገር የወጣው እኮ ልትሰራ ነው ገንዘብ ልታገኝ ነው ምናምን እና እኔ ሁሌ የምምላለው ምን አለ የሰው ልጅ ገንዘብ መልሰህ ታገኘዋለህ የማታገኛቸው ብዙ ነገሮች አሉ ከነሱ ውስጥ ምንድነው ይሄ ፕሮፌሽናል ኤቲክስ የሚባለው ስራህን ደግማ አታገኝ ኦኬ ገንዘብን በድላት ግን ስራህን አትበድለው የሚባል እንትን አለ ሰው ሁሉ ግብግብ ያዘኝ ከዛ በሁለት በሶስተኛ ወሬ አካውንቴ ውስጥ የሚገባው 15000 20000 30000 40000 ድርሃም ምንድነው ስራው ኮሚሽን መኪና መሸጥ ኦኬ መኪና ሲሸጥ ለምሳሌ የኛ ታርጌት የነበረው 56 ምናምን መኪና ነበር በወር የሲኒየሮቹ ታርጌት እኔ ምን አደርጋለሁ 56ቱንም መኪና በባንክ ነበር ማጋዛ የነበረው በባንክም ትገዛለህ በባንክም ትሰዛለህ ኢናውስ ፋይናንስ ማለት በባንክ ስገዛ አንድ መኪና ለአንድ መኪና 1000 ድርሃም ይሰጣል 30ው መኪና በባንክ አጋዛው 30000 ያገኘው ማለት ነው ከዛ የካምፓኒው ኮሚሽን አለ ፕላስ ሳላሪ የካምፓኒው ሳላሪ አለ ፕላስ ደግሞ ኮሚሽን አለ ማክሲመም ከካምፓኒው ቀጥታ የምታገኘው ወደ 12000 13000 ይሆናል ኮሚሽኑ እናንተን ጀምሮ ግን ኤክስተርናል ኮሚሽኖቹ ትልቅ ናቸው በባንክ ከአንድ መኪና ላይ 20000 ምናምን ያስብላል ስንት ሸጥ ከመጀመሪያ ወር እሱ ላይ በነገራችን ላይ እዛ በገባው በ3 ወራቶች ውስጥ የካምፓኒውን ብዙ ታርጌቶችን ብሬክ አድርጌያለሁ የመጀመሪያው ፍሬሽ ላይ ስትገባ ታርጌት አይሰጡም ገና እንደገባ the first month ምንድነው የሚያደርጉ እንትን ነው የሚያደርጉ ፕሮዳክቱን እንድታቅ ሲስተሞችን እንድታቅ ነው የሚያደርጉ እኔ በ15ኛው ቀን ጨርሻለሁ ሙሉን ጨርሻለሁ አለቃዬ ጋር ሄድኩ መኪና መሸጥ ፈልጋለሁ አይፈቀድልህም ክላይንት እንታኝ በቃ ክላይንት ማግኘት ፈልጋለሁ መኪና መሸጥ ፈልጋለሁ የፈለግከውን ጠይቀኝ አንድ ከተሳሳትኩ አልሰራም አልኩት ጠየቅኩኝ ከዛ የመጀመሪያው ላይ በ15 ቀን ውስጥ ሸጥኩ ከዛ ሁለተኛ ላይ ታርጌት ተሰጠን ሁለተኛ ወር ላይ ማለት ነው አንድ መኪና ነበር 28 መኪና ሸጥኩ የመጀመሪያው 28 መኪና ሆነ ተሸጠ ተጨበጨባ ከኔ በፊት የገቡ ልጆች ነበሩና ብዙ እንትን ያላረጉ 3 ወር ምናምን ይጠብቋቸዋል ዲል ክሎዝ ሳታደርግ እኔ የሚቀጥለው ወር ላይ 21 መኪና ሸጥኩ ሶስተኛ ወር ላይ ከሲኒየሮች እኩል ታርጌት ተሰጠኝ አምን መሰል ይሄ ኮርፖሬት ካምፓኒዎች በጣም እንትናቸው ግሪዲ ናቸው ሲባል ሰምታል አይደል ምክንያቱም ከታርጌቴ በላይ ከከፈልኩ የሚከፍለኝ ኮሚሽን ትልቅ ነው ይሄ ልጅ ምንድነው ያለው ይሄ ልጅ ፐርፎርማንስ ስላለው ብሎ ነው ከፍ እያደረገ ነው ታርጌትን ከፍ እያደረገ ሶስተኛ ወር ላይ ከሲኒየሮች እኩል ታርጌት ተሰጠኝ which is 49 መኪና 49 መኪና በወር ማን ያቆመኝ ግን ብዙ መኪኖቹን ሸጥ የነበረው አንድ ለሁለት ክላይንት ነው ቅድም ያልኩ ነገር ነው አንድ ክላይንት ላይ በቃ ቁልፍ ሎክ ነው ማድረገው የትም አይንቀሳቀሳት አንድ ግን እንድትነግረኝ የምፈልገው አሁን ፎከስ ማድረጉ አለ
ምክንያቱም አሁን ይሄንን ፖድካስት የሚሰሙ በጣም ብዙ ሰዎች አሉ። አንድ ነገር መሸጥ የከበዳቸው ሰዎች አሉ። ምንድነው ሚስጥሩ? ኦኬ እኔ ብዙ ጊዜ አንድ የምለው ነገር አለ። ኦኬ ይኸውልህ ሁሌ የምለው ነገር አለ። ሰዎች የምትሸጡትን እቃ ሳይሆን የሚገዙት እናንተን ነው የሚገዙት። መጀመሪያ you need to sell yourself። ሁሌ የምለው ነገር እቃህን አትሽጠው፣ መጀመሪያ አንተን ሽጥ። እንዴት እቃህን አትሽጠው፣ መጀመሪያ አንተን ሽጥ ካልኩ ከኔ የሚጠበቀው ነገር ምንድነው? የሚሸጥልህን እቃ ፕሮዳክቱን ከማሳመኔ በፊት እኔ የማወራቸው ነገሮች ትክክል መሆናቸውና ትረስት ወርዚ መሆናቸውን ማሳመን አለብኝ። ያ ማለት ምንድነው? እኔን ካመንከኝ 1 ሲደመር 1 5 ነው ካልኩ ታምናለህ። ያ ማለት ምንድነው? መጀመሪያ እኔ ራሴን ከሸጥኩልህ የምሸጠው እቃ ይህን እቃ ግዛ ብልክ ሌላ ቦታ ሄዳ አታጣርም። እምነቱ ካለ ኦልሬዲ እምነቱ ካለ ምንም ፕሮዳክት የሚሸጡ ሰዎች መጀመሪያ እቃውን ከመሸጣቸው በፊት ራሳቸውን መሸጥ አለባቸው። ያ ማለት ምንድነው? ቢልዲንግ አ ትረስትወርዚ ፐርሰን የሚባለው ነገር ማለት ነው። እንዴት ነው ቢልድ የሚደረገው? እሱ ደግሞ ስሩ ኤክስፒሪየንስ ነው። አሁን ለምሳሌ 2 ነገር አለ። እኔ አሁን ብሮከር እና ኮንሰልታንት ብታመጣልኝ ኮንሰልታንቱ እኔ ጋር ቢመጣ የሚሸጥልኝን እቃ ኢሚዲየትሊ ነው የምገዛው። ደላላ እኔ ጋር ብሮከር እኔ ጋር ቢመጣ ግን የሚሸጥልኝን እቃ ከመግዛት ብዙ ጊዜ አልገዛም። ምክንያቱም ኮንሰልታንት ስትሆን ምንድን ነው መሰለህ የምትሰጣቸው አድቫይዞች የምትላቸው ነገሮች ሁሉ ከሰውየው ፖይንት ኦፍ ቪው ተነስተ ዶክተር ጋር ሄደ መምን ትናገረዋለህ። ከዛ ቴስት አድርጎ ነው መድኃኒት የሚሰጥ። እንትንም ሲሆን ያ ዶክተር በሽታን ነገርከው ይመረምርሃል። ከዛ ይሄ መድኃኒት ነው ብሎ ይሰጣል። ትጠራጠራለህ። የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማዋ እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መጥተናል። ልብ ይበሉ፣ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መጥተናል። ለበለጠ መረጃ በ0960 62 88 88 ይደውሉልን። ቴምር ፕሮፐርቲስ። ጭራሽ ታምነዋለህ እንጂ ፕሮዳክት ኮንሰልታንትም ስትሆን ደግሞ ምንድነው ክላይንቱ ከሚያወራው ነገር ላይ ተነስተ ዋን ሳይድድ ያልሆነ ይሄ ፌር የሆነ ኮንሰልቴሽን የሚባል ነገር አለ። እሱን ነገር እስካረከው ድረስ ሰው ለምሳሌ አሁን እኔ ጋር ምን ያጋጥመኛል መሰለኝ፣ ይመጣና ፋሪስ ይሄንን እቃ ለገዛ ነው ይለኛል። እኔ የምሸጠው እቃ ሊሆን ይችላል እኮ። ከዛ አሪፍ ነው ግዛው፣ ፕላስ ፖይንቶችን ጥቅሞችን እነግረዋለሁ፣ ከዛ ጉዳቶቹንም እነግረዋለሁ። ይሄ ሰውዬ 10 ሰው ቢጠይቅ ጄኒውን የሆኑ ሰዎች እኔ ያልኩትን ነገር ይነግሩታል። የኔን እቃ መሸጥ ስላለብኝ ብቻ የኔን ምንድነው የኔን እያዋደድኩ የሌላ ሰውን እንትን የምል ሰው መሆን የለብኝም። ሶ ቢልድ የምታደርገው ምንድነው ስሩ ፕሮሰስ ነው። አክቹዋሊ ይሄ በአንድ ቀን የሚመጣ ነገር አይደለም። ኦኬ ቢ ጄኒውን ቢ ትረስትወርዚ። ያንተን እቃ ለመሸጥ የሌሎቹን እያጣጣልክ ያንተ ጥሩ ነው ማለት የለብም። የሁለቱንም ተናገር። ይሄ ስሩ ታይም ቢልድ የምታደርገው ነገር ነው። ኢትስ ናት የአንድ ቀን ነገር አይደለም። የሰው ልጅ እምነት ክሬት ለማድረግ በአንድ ቀን የሚመጣ ነገር አይደለም። ሰው መጀመሪያ እቃ ከመሸጥ በፊት you need to sell yourself. people they don't buy a product, they buy you ይባላል። 51 መኪናው ተሸጠ። ሀብታም ብር መጣች። እኔ ቅድም እንዳልኩ ነው when it comes to ገንዘብ ላይ ለማንም እንትን መሆን ማልችል ሰው ነኝ። ይሄ ምንድነው ገንዘብ አጠቃቀም ላይ ለማንም አልሆን፣ ለራሴም አልሆን። በጣም ገንዘብ ሚስይዝ ከሚያደርግ ሰው አንዱ ነኝ። እኔ ፋሪስ ይሄንን 1 ሚሊዮን ዛሬ ሄድን አጥፋ፣ ኦኬ ግን የምታጠፋው ስራህን ቀርተ ነው ካልከኝ ውሰደው፣ ብሩ ይቅር። ገባ እምለው ሁሌ የምለው ነገር ገንዘብ የሚባለውን ነገር ሰርተህ ታመጣዋለህ። ገንዘብ ላይ አይቀለድ። የወጣ ነገር ሁሉ ተመልሶ መምጣት ይችላል። ግን መቀለድ የሌለብህ ያንን ገንዘብ የሚያመጣልህ ስራ ላይ ነው። እኔ ደሞዝ ገብቶልኝ
ነገርኩህ ያንን ስራ ባገኘው ኦልሞስት በ6 ወሩ ነው ምናምን ነው የሚገርም ቤት ተከራይቼ የኖርኩት። የራሱ መዋኛ ገንዳ ያለው ቪላ ቤት ምናምን ያ ጉልበት የሚሰራው ልጅ ሰው ሁሉ ይበሳጭ ሴቭ አድርግ ስራዬ ላይ አልቀልድ። ምክንያቱም እዛ ስራ ላይ ቆልፌ በሰራሁ ቁጥር እዚህ ጋር የማወጣቸውን ብሮች አገኛለሁ። ትክክል ነው እያልኩ አይደለም፣ but that is my principle። ዛሬ ላይም እኔ ለምሳሌ አሁን ቢሮ ውስጥ ይመጣሉ፣ ፋሪስ ይሄ ነገር አሪፍ ነው፣ ለስራችን አሪፍ ነው፣ ይሄንን ብር እናውጣ፣ ይውጣ፣ ፋይናንሱን እንጠሯለሁ፣ አሁን የምናወጣው ብር አለ ለዚህ ይውጣ። ከዛ እነሱ ግር ይመጣል። አይሆንም፣ ምክንያቱም መልሰህ የምታገኘው ብርህን መልሰህ ታገኛለህ። ሳይድ ኢፌክት ግን የለው ብዙ አለው። እውነት እኔ የምልህ አሁን ፋሪስ ያለውን ብር በትክክል ቢይዝ ኖሮ ከዚህ በላይ ማድረግ ነበር። ግን አልሐምዱሊላህ ይመጣል። ሳይድ ኢፌክትማ በጣም አለው። ገንዘብህን በትክክል ዩቲላይዝ ለማድረግ በጣም አለው። ግን በቃ እኔ ምንድነው የማስቀምጠው ሁለቱንም ሚዛን ላይ ያስቀምጣለሁ። በጣም መጨነቅ ያለብኝ ለስራዬ ነው ብዬ ነው የማስበው። ገንዘቡ ቀስ ብሎ ይመጣል። ከዜሮም ትነሳለህ። ስራ ላይ ግን መቀለድ የጀመርክ ቀን ነው የወደቅከው። ብሩም አይኖርህም፣ ስራውም አይኖርህም። ስራው ላይ ከክል ሁለቱንም ነው የምታጣው። እና በቃ የዛኔ ምን ሆነ ብሩ መጣ። ዘና በቃ ዘና ከእናቴም ቤት ወጣው ምናምን 2 መኪና ምናምን ነገር አለ። ሰው የቅዳሜና የእሑድ መኪናም አለ እንዴ። ነገር ተቀየረ ማለት ነው። ነገር ተቀየረ። የሆነ ሰዓት ላይ አዲስ አበባ ምናምን ትመጣለህ፣ ቤተሰብ ጋር የሆነ ነገር ታደርጋለህ። አይ ዶንት ስራዬ ላይ በቃ ምን ያህል ጊዜ ሰራህ እዛ? አይ ቲንክ ወደ 6 ዓመት አካባቢ ሰራሁ። 6 ዓመት ሰራሁ። ግን በቃ ካታር ላይ ጥሩ ገቢ ጥሩ ደሞዝ አላቸው ከሚባሉ ሰዎች ውስጥ ነበር።